ሰላም ሰላም ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ በአንድ ሀሳብ ወደ እናንተ መጥቻለሁ። ለመሆኑ ግን ይሄንን ቃል እናውቀዋለን? እስቲ ከቃሉ ተነስቼ ዛሬ በልቤ ውስጥ ያለውን ሀሳብ እናገራለሁኝ። የማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ እንደዚህ ይላል፣ የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ይላል። ምን የሚሉ የሚያስተራርቁ እነሱ ምንድን ናቸው? ብፁዕ ናቸው፣ ብፁዓን ናቸው ይላል። እንዴት ከተባለ የእግዚአብሔር ልጆች ናቸውና መለያቸው የእግዚአብሔር ልጆች ተብለው ነው። እነማን? የሚያስተራርቁ። እነዛ ምንድን ነው የሚባሉት? ብፁዓን ናቸው። ብፁዕነታቸው ደግሞ መለያ የሚወስዳቸው ወዴት ነው? ወደ እግዚአብሔር ልጅነት። ዛሬ ላነሳ የመጣሁት ሀሳብ በዚህ ዙሪያ ላይ ነው። ምን ያህሎቻችን እንደምናስተውል አላውቅም። ምን ያህሎቻችን ይሄ ጉዳይ የሚመለከተን እንደሆነ አላውቅም። ብዙ ጊዜ እዚህ ጋር መጥቼ የምሰራው ቪዲዮ እኔ ለብቻዬ በግሌ ከሰዎች ጋር ችግር እየገጠመኝ በሰዎች እየተጎዳው የሚመስላችሁ ሰዎች ፕሊዝ እንደዛ አታስቡ። ሁልጊዜ ተጎጂ፣ ሁልጊዜ ተጠቂ ሆኜ አይደለም የምመጣው። ይሄ እኛ በምድር ላይ ስለምንኖር አብዛኞቻችንን የሚመለከተን ሀሳብ፣ አብዛኞቻችንን የሚመለከተን ጉዳይ ስለሆነ ያስተምረናል ብዬ ስለማሰብ በተለያየ መንገድ ነገሩን ስለማየው ስለምሰማው የምኖርበት እዚህም ዓለም ላይ ስለሆነ የወደቀ ዓለም ላይ ስላለን ነገሩን በአንድም በሌላም ስለማየው እኔም ታርሜ እናንተም ታረሙ ለማለት ነው የመጣሁት። እኔ ተስተካክዬ እናንተንም ተስተካከሉ ለማለት ነው የመጣሁት። ዋንዌ ጣቴን ልጠቁም ሳይሆን የመጣሁት ወደ እናንተ እንደዚህ ስል ሶስቱ ወደ ራሴ ነው። ስለዚህ እኔንም የሚመለከት እናንተንም የሚመለከት ጉዳይ ነው ይዤ የመጣሁት። ስፔሻሊ በበለጠ ይሄንን የህይወት መጽሐፍ የምታነቡ ሰዎች ይሄ የህይወት መጽሐፍ መርሄ ነው የምትሉ፣ ይህ የህይወት መጽሐፍ የምከተለው ነው፣ ይዤው የምወጣውና ምገባው ነው፣ የምተዳደርበት ነው ለምትሉ ለእናንተና ለእኔ ነው ይሄ ድምፅ። ይኸው ምንድን ነው? የእግዚአብሔር ቃል እንዳነበብኩት በማቴዎስ መጽሐፍ ላይ ምዕራፍ 5 ቁጥር 9 ላይ የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና የሚለውን ቃል መሰረት አድርጌ እኛ ሰፈር የጠፋውን ነገር አገኘሁት። ይህንን ወንጌል እያነበብን ይህንን ወንጌል ይዘን ያለን ሰዎች ግን እኛ ሰፈር ላይ የሌለ ነገር አለ እያልኳችሁ ነው። ስለዚህ ልንነቃ ይገባል። ይሄው ምንድን ነው ካላችሁኝ፣ ማስተራረቅ፣ ወንድምን ከወንድሙ ጋራ ማስተራረቅ። አብረው ትላንትና ሲበሉ ሲጠጡ የነበሩ፣ ትላንትና አብረው ሲያመልኩ የነበሩ፣ ትላንትና አብረው በእግዚአብሔር መንግስት ዙሪያ ላይ አብረው ሲሰሩ የነበሩ፣ በአንድም በሌላም በመካከላቸው የነሱም ድካም ይሁን የጠላትም አጀንዳ ይሁን ክፍተት ሲፈጠር ምን ሆነን ነው ግን ዝም ያልነው? ምን ሆነን ነው አፋችን መናገር ያቃተው? ምን ሆነን ነው መካከለኛ መሆን ያቃተን? ምን ሆነን ነው እህትማማች ወንድማማች ሲራራቅ ምን ሆናችሁ ነው ማለት ያቃተን? የምናነበው መጽሐፍ ይሄ ከሆነ እንዴት ሲደረግ ነው ግድም አይለን የሰዎች መለያየት፣ የሰዎች መራራቅ? በእርግጥ የእግዚአብሔር ልጆች ከሆንን አስተራራቂዎች ልንሆን ነው የሚገባው። እና እኔ በጣም የሚገርመኝና እየታዘብኩት ያለ ነገር ራሴንም ያየሁበት ነገር እናንተ ጋርም ያየሁት ነገር ነው። ይሄ በትክክል ነው መነግራችሁ። ሰዎች በሆነ ወቅት ላይ አብሮ ይበላሉ፣ አብሮ ይጠጣሉ፣ አብሮ ቤተሰብ ይሆናሉ፣ አብሮ ይገባሉ፣ አብሮ ይወጣሉ። ይሄንን ጠንቅቃችሁ የምታውቁ ሰዎች ምናልባትም ያንን ቤተሰባዊነት የተጋራችሁ፣ አብራችሁ የበላችሁ፣ አብራችሁ የጠጣችሁ፣ አብራችሁ ያመለካችሁ፣ አብራችሁ ያገለገላችሁ፣ አብራችሁ የጸለያችሁ፣ አብራችሁ የወጣችሁና የገባችሁ እናንተ ሰዎች፣ እነዛ ሰዎች በማስተዋልም ይሁን ባለማስተዋል ብቻ በአንድም በሌላም ተሳስተውም ይሁን ተጎድተውም ይሁን ይለያያሉ። ወይ ሰው ጣልቃም ገብቶ ሊሆን ይችላል፣ ይለያያሉ። ወይ የራሳቸው ባህሪ የራሳቸው ካራክተር ሊለያቸው ይችላል። የአንዱ ካራክተር ለአንዱ አልመች ብሎ ሰው ተለዋዋጭ ነው
እና እነዛ ሰዎች ያ የነበረው መጣበቃቸው በደንብ እስከሚታወቅና እስከሚለይ ለሌላው ልዩነት ተፈጥሮ ተለያይተው አብረን ትላንትና በመካከላቸው የነበርን ሰዎች ግን ዝም ማለታችን በሰላም ነው። የእግዚአብሔር ቃል እንደሚናገረው ይሄ የማያልፍበት ሕያው የሆነ ቃል በእኛም ትውልድ የሚሰራ ይሄ ሕያው ቃል እንደሚናገረው የሚያስታርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና የሚለውን ቃል መቼም ዘለነው አልፈነው አይደለም፣ ወይም ሳናቀው ቀርተንም አይደለም። እና ምን ሆነን ነው ልላችሁ ነው። እኔን ምን ሆነሽ ነው ብያታለሁ። እንደዚህ አብሬ መካከለኛ ሆኜ የማቀው የተበተነን ህብረት ዝም ያልኩባቸውን ቀናቶች ወደኋላ ተመልሼ አይቼ ግን ምን ሆኜ ነው ምን ሆናችሁ ነው ያላልኩት? ምን ሆኜ ነው ልክ አይደላችሁም ያላልኩት? ምን ሆኜ ነው የእግዚአብሔር ቃል እንደዚህና እንደዛ ይላል አይደግፍም፣ ስለዚህ ነገራችሁን ፈታችሁ መንገዳችሁን አስተካክሉ ያላልኩት? ምን ሆኜ ነው በእናንተ ህብረት መካከል የእግዚአብሔር አጀንዳ አለ፣ በእናንተ የሚሰራ ትልቅ ነገር አለ የገባኝን ተናግሬ በመካከላቸውን ያለውን የጥል ግድግዳ እንዲነሳ ያላሰብኩት፣ ያልመከርኩት፣ ያልጸለይኩት? እኔ ራሴን ብዬ ጠይቄያለሁ። ዛሬ እናንተስ ልላችሁ ነው የመጣሁት። በአካባቢያችሁ ላይ ትላንት አብረው ሲበሉ ሲጠጡ ሲያገለግሉ ሲጸልዩ የነበሩ ዛሬ ግን አብረው መሆን ያቃታቸው በምንም ይሁን በምንም ሪዝን ይሁን የሉም እና የአንዱ ወገን ሆነን እየቀጠልን አይደለም። እኛ በመካከለኛ ሆነን የእግዚአብሔር ቃል እንደሚነግረን የሚያስተራርቁ ብፁዓን ናቸው የሚለው ቃል በእኛ ህይወት ሕያው እንዲሆን እየፈቀድን ነው ያለ ነው ወይንስ ብለን የአንድ ወገን ሆነን የአንድ ወገን ጓደኛ የአንድ ወገን ሳይድ ወይም ደግሞ የሁለቱም ወገን ጓደኛ ሆነን የሁለቱ መለያየት ግን ሳይቆረቁረን እየኖርንን ያለ ነው? በጣም ልናስወግደው የሚገባ በጣም ደካማ ባህሪ ነው ይሄ። ሰዎች እንደ ትላንትናው አብረው መሆን ሲያቅታቸው አትሊስት በመካከላቸው ሰላም እንዲፈጠር ምክንያቶች መሆን መቻል አለብን። የሰላም ምክንያት መሆን መቻል አለብን። የአንድነት ምክንያት መሆን መቻል አለብን። የተቋረጠ የተበጠሰን ነገር ምንድን ነው ችግሩ ብለው ጸልዮ እንዲቀጥል ለማድረግ ጥረት ማድረግ አለብን። ሁሉ ሰው የሆነ ወቅት ላይ አብሮ ስለበላና ስለጠጣ አብሮ መቀጠል አለበት ብዬ ባላምንም ግን አንዳንድ ህብረቶች የእግዚአብሔር አጀንዳ እንዳለበት የሚገባችሁ ህብረቶች አሉ። እግዚአብሔር ሊሰራባቸው የሚፈልግ በአብሮነታቸው እግዚአብሔር ሊያደርግ የሚፈልገው ምናልባት እንደ ግለሰብ ሊሆን ይችላል፣ እንደ ቤተሰብ፣ ምናልባት እንደ ጎረቤት ሊሆን ይችላል፣ ምናልባት እንደ ቸርች እንደ ከተማ ሊሆን ይችላል። ግን በመቆራኘታቸው እግዚአብሔር በእነሱ የሚያደርገው የእሱ አጀንዳ ይኖርና ጠላት የተለያየ ርዕስ ይሰጣቸውና የውሸት ስብከቱን ይሰብካቸውና አንደኛው ወገን ያምንና በቃ ህብረቱ ይበተናል። በዚህ ጊዜ እኛ በደህናው በሰላሙ ጊዜ አብረናቸው የነበርን አብረናቸው ስንበላ ስንጠጣ የነበርን አብረን መንፈሳዊ ነገር ስንጋራ የነበር ያ ህብረት ሲቋረጥ ካየን የመጀመሪያው ስቴፕ ልንጸልይ ይገባል። ቀጥሎ ግን እንደ እግዚአብሔር ቃል ልናስተራርቅ የእግዚአብሔር ልጅነታችንን እግዚአብሔር ብፁዕ ነው ያለን የሚያስተራርቁ ብፁዓን ናቸው እንዳለ ያንን ቃል ተሞርክዘን ያንን ባህሪ ተላብሰን ያንን ልጅነት ይዘን በነዛ ሰዎች መካከል ጣልቃ ልንገባ ይገባል። ዝምታ ትክክል አይደለም፣ ትርጉሙ ጥሩ አይደለም። በፍጹም ባልተግባቡ ሰዎች መካከል እያወቅን እግዚአብሔር ዝም እንድትሉ ይፈቅዳል ብዬ አላምንም። ምናልባት እነዛ ሰዎች እንደ ትላንትናው አንድ ብርጭቆ ላይ ይዙ ይችላሉ፣ አንድ ማዕድ ላይ ቆርሱ ይችላሉ። ግን በመካከላቸው ጠላት የዘራውን ዘር ማምከን ግድ ይለናል። ስለዚህ ግን ምን ሆነን ነው ዝም ያልነው ነው? ዛሬ በአካባቢያችሁ ትላንት አብራችሁ በጋራ የነበራችሁ ነገር ግን በተለያዩ ምክንያት የተለያዩ ሰዎች እያያችሁ የተራራቁ የተቀያየሙ ሰዎችን እያያችሁ ጸጥ የምትሉ ሰዎች፣ ዝም ያላችሁ ሰዎች ይሄ ቃል ይፋረዳል። ይሄ አሁን የሰማነው ቃል ያነበብነው ቃል ይፋረደናልና እንንቃ። የሰላም ምክንያት እንሁን፣ የመገናኘት ምክንያት እንሁን፣ ሰላምን የማስቀጠያ ምክንያት እንሁን ልላችሁ ነውና ይሄ ጥሩ ባህልም አይደለም፣ ክርስቲያናዊ አካሄድም አይደለም፣ ትክክለኛ ወንድምና እህታዊ ማካሄድ አይደለም፣ የሰማይ አጀንዳ ያለበት ሰው አካሄድም አይደለም። የሚያስተራርቁ እነሱ ብፁዓን ናቸው የእግዚአብሔር ልጆች
ይባላሉ ይላል ማቴዎስ 5